ሰላም ሰላም የቻናላችን ቤተሰቦች እንድሪያስ ነኝ ከማርብል ቲዩቶሪያል። እንግዲህ በዛሬው ፕሮግራማችን ትናንትና በግንቦት 18 2017 ላይ በኦሮሚያ ክልል ለ12ኛ ክፍል ተማሪዎች ሁለተኛ ዙር ሞዴል ፈተና ተሰጥቷል እና እዛ ሞዴል ፈተና ላይ የተነሱ ጥያቄዎችን መስራት እንጀምራለን እና ጥያቄዎቹን በልዩ ማብራሪያ ከሰፊ ትንተና ጋር ጥሩ ትምህርት ሊሰጣችሁ በሚችልና ለብሔራዊ ፈተና የምታደርጉት ዝግጅት ላይ ጥሩ እገዛ እንዲያደርግላችሁ አድርጌ መስራት እጀምራለሁ። ስለዚህ በቀጥታ ወደ ጥያቄዎቹ እንሄዳለን። የመጀመሪያው ጥያቄ question number 1 ምንድነው የሚላችሁ? after rationalizing the denominator of this you are given this expression the denominator is equal to ይላል። አሁን በጣም ጥንቃቄ ይፈልጋል። ስታነቡም እንድትጠነቀቁ ነው። ብዙ ጊዜ የዚህ አይነት ጥያቄ የተለመደው ምንድነው? ይሄ የተሰጣችሁ አለ ይሄ ራሽናላይዝ ሲደረግ ዲኖሚኔተሩ ምን ይመጣል ነው ብዙ ጊዜ የሚጠየቀው። እዚህ ጋር ግን ለየት ተደርጎ ነው የቀረበው። ምንድነው የሚለው? after rationalizing the denominator የዚህን ዲኖሚኔተር that means ይሄ ማለታችን ነው። ዲኖሚኔተሩ ራሽናላይዝ ስናደርገው ዲኖሚኔተሩ ምን ይሆናል ነው ያለን እንጂ አጠቃላይ ኤክስፕሬሽኑን ሙሉ ራሽናላይዝ አድርገን የምናመጣውን አይደለም። ምርጫው ላይ ደግሞ አጋጣሚ የሱም መልስ አለ። የተፈለገው ግን what is the denominator ነው ያለው። ዲኖሚኔተሩ ምን ይሆናል ነው ያለው። እስኪ let's see the solution of this one ቱጌዘር በደንብ አድርጌ ከጥሩ ማብራሪያ ጋር ይሄን ጥያቄ ሶልቭ እናደርገዋለን። ብዙ ጊዜም በብሔራዊ ፈተናም የተለመደ ጥያቄ ታይፕ ነው። it is from grade 9 grade 9 ላይ ራሽናላይዜሽን ከሚለው ፓርት የመጣ ነው። እንደምታውቁት እንግዲህ የዘንድሮ አምናም 12ኛ ክፍል ተፈታኞች የምትፈተኑት ከግሬድ 9 እስከ ግሬድ 12 መሆን ይታወቃል። የአራቱን ዓመት ነው የሚጠየቀው። ስለዚህ ይሄ አሁን ግሬድ 9 ውስጥ ካለ ቶፒክ ውስጥ የተጠየቀ ጥያቄ ነው። ስለዚህ let us see the solution of this together. number 1 የተሰጠን ኤክስፕሬሽን ምንድነው የሚለው? 5/3 times √3 minus 2 times √2 የተሰጠን ነው። አሁን ጥያቄው after rationalizing the denominator ዲኖሚኔተሩ ይሄ እንደምታዩት it is irrational ነው እንደምታዩት። ይሄንን irrational ዲኖሚኔተር ራሽናላይዝ ብናረገው ዲኖሚኔተሩ ከዚህ ወዴት ይቀየራል እያለን ነው። ይሄ ዲኖሚኔተር ወደ ምን ይቀየራል ነው እንግዲህ ጥያቄው ይጠየቃል። ናው ቾይስስ አር ጊቨን ምርጫዎች ተሰጥተዋል። እስኪ በደንብ እንመልከት። እንደምታዩት ዲኖሚኔተሩ ኢራሽናል ነው፣ ኑሜሬተሩ ደግሞ ኢት ኢዝ ራሽናል ነው። ይሄን ዲኖሚኔተር ራሽናላይዝ ለማድረግ ወደ ራሽናል ለመቀየር እንግዲህ እንደምታውቁት ራሽናላይዜሽን ማለት ኢት ኢዝ ዘ ፕሮሰስ ኦፍ ኮንቨርቲንግ ኦር ቼንጂንግ አን ኢራሽናል ኤክስፕሬሽን ኢንቱ ራሽናል ማለት ነው። ኢራሽናል የሆነን ነገር ወደ ራሽናል መቀየር ዊ ኮል ኢት ራሽናላይዜሽን እንለዋለን። ራሽናላይዝ የምናደርገው አንዳንዴ ዲኖሚኔተሩን ሊሆን ይችላል፣ አንዳንዴ ደግሞ ኑሜሬተሩን ሊሆን ይችላል። እንደ ጥያቄው ይወሰናል። እዚህ ጋር እንደምታዩት ራሽናላይዝ ሲደረግ ምኑ ነው ያለው? ዲኖሚኔተር ነው የተባለው። ዲኖሚኔተራችን ኢራሽናል ነው፣ ሜክ ኢት ራሽናል ማለት ነው። ይህንን ኢራሽናል ወደ ራሽናል ለመቀየር አይ ሃቭ ቱ መልቲፕላይ ዚስ ዋን ይሄን ፈንክሽን ይሄንን ኤክስፕሬሽን መልቲፕላይ አደርገዋለሁ፣ አባዛዋለሁ። የማባዛው ማንን ነው? ኑሜሬተሩንም ዲኖሚኔተሩንም። እንደምታውቁት በማቴማቲክስ ኑሜሬተርንም ዲኖሚኔተርንም በተመሳሳይ ነገር ማባዛት ምንም ለውጥ አያመጣም። ኤክስፕሬሽኑን ሲምፕሊፋይ ያደርገዋል እንጂ ኤክስፕሬሽኑ ላይ የሚያመጣው ተጽዕኖ የለም። ስለዚህ ምን አደርጋለሁ? እዚህ ጋር መጣና የዚህ ራሽናላይዚንግ ፋክተር መጀመሪያ ማን ነው ብለን እንጠይቃለን። ስለዚህ ዶንት ፎርጌት ዛት ዘ ራሽናላይዚንግ ፋክተር ራሽናላይዚንግ ፋክተር ማለት ይሄን ኢራሽናል የሆነውን ዲኖሚኔተር ወደ ራሽናልነት የሚቀይርልኝ ማለት ነው። ራሽናላይዚንግ ፋክተር እንለዋለን። የዚህን ራሽናላይዚንግ ፋክተር ስናወጣ እንዴት ነው የምናደርገው? ይቺ ማይነስ ጀስት ፕላስ ብቻ ማድረግ ነው የሚጠበቅባችሁ። ስለዚህ ዘ ራሽናላይዚንግ ፋክተር ኢዝ 3√2 ፕላስ 2√2 ይሄ የተሰጣችሁ ማለት ነው። የተሰጣችሁ ራሽናላይዝ የምታደርጉት ዲኖሚኔተሩ ይሄንን ነው። እዚህ ጋር ማይነሷን ብቻ ጀስት ወደ ፕላስ መቀየር ነው። ፕላስ ሆኖ ደግሞ ቢሆን ኑሮ ማይነስ ማድረግ ነበር የሚጠበቅብን ማለት ነው። ይሄን ዊ ኮል ኢት ራሽናላይዚንግ ፋክተር ብለን እንጠራዋለን። ዘ ኔክስት ስቴፕ ምንድነው? ራሽናላይዚንግ ፋክተራችን ምን እንደሆነ ከወሰንን በኋላ በራሽናላይዚንግ ፋክተራችን ኑሜሬተሩንም ዲኖሚኔተሩንም እናባዘዋለን። ዘ ኔክስት ስቴፕ ኢዝ መልቲፕላይንግ ኦኬ መልቲፕላይንግ ቦዝ ዘ ኑሜሬተር ኤንድ ዘ ዲኖሚኔተር by the rationalizing factor በዚህ ማለት ነው። by the rationalizing factor which is 3√3 plus 2√2 እናባዛለን ማለታችን ነው። ኦኬ ስለዚህ እንስራው እሱን ስራ። now here is የተሰጠን ኤክስፕሬሽን 5/3
3 ሩት 3 ማይነስ 2 ሩት 2 ነው። ስለዚህ በራሽናላይዚንግ ፋክተሩ እናባዛ ብለናል። የምናባዛው ኒውሜሬተሩ ነው የምናባዛው፣ ዲኖሚኔተሩ ነው የምናባዛው። ስለዚህ ሌታስ መልቲፕላይ ባይ ዚስ 3 ሩት 3 ፕላስ 2 ሩት 2 ዲቫይደድ ባይ 3 ሩት 3 ፕላስ 2 ሩት 2። እንደምታዩት ይሄ ኤክስፕሬሽን ለማን ነው እየተካፈለ ያለው? ለራሱ ነው እየተካፈለ ያለው። ማንኛውም ከዜሮ ውጭ የሆነ ቁጥር ለራሱ ሲካፈል ሁልጊዜ 1 የሚል ትርጉም ነው የሚሰጠው። 5 ኦቨር 5 1፣ 10 ኦቨር 10 1፣ 100 ኦቨር 100 1 ነው የምንለው አይደል እንዴ? ስለዚህ ማንኛውም ኤክስፕሬሽን ከዜሮ ውጭ የሆነ ነገር ለራሱ ሲካፈል 1 ማለት ነው። ስለዚህ ይሄ 1 የሚል ትርጉም ነው ያለው። በአንድ ደግሞ ማንኛውም ነገር ማባዛት አይለውጠውም። ለዛ ነው ይህንን ኤክስፕሬሽን ሳንለውጠው በአንድ እያባዛን ያለ ነው። ነገር ግን ይሄ ነገር ምን ያደርግልናል? ሲምፕሊፋይ ያደርግልናል ማለት ነው። ናው ዲስ ኢዝ ኢኳልስ ቱ ምን ይፈጠራል? አሁን ይሄ በዚህ ሲባዛ ኢት ዊል ቢ 15 እቺ 5 በ3 ስትባዛ ማለት ነው 15 ሩት 3 ኦኬ። ይሄ 5 ደግሞ በ2 ሲባዛ 10 ፕላስ 10 ሩት 2 ዲቫይደድ ባይ ይሄን ማባዛት ለማባዛት ግን ቀላል ሲስተም እንመልከት እዚህ ጋር አይ ቲንክ ዩ ሪሜምበር ዚስ ዋን ኦኬ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ። እንደምታስታውሱት እነዚህ ሁለቱ ተመሳሳይ ከሆኑ ይሄና ተመሳሳይ ከሆኑ ልዩነታቸው አንዱ ጋር ማይነስ አንዱ ጋር ፕላስ ከሆነ የነዚህ የሁለቱ ብዜት ሁሉ ጊዜ ምንድነው የሚሆነው ብለናል? ይሄንን ስኩዌር ማድረግ ኤ ስኩዌር ማይነሷን እንወስድና ቢን ደግሞ ስኩዌር ስናደርገው ቢ ስኩዌር ማለት ነው። አሁን ይሄንን ብታባዙ በረጅም መንገድ ራሱ ይሄ ሲባዛ በዚህ ይሄ ሲባዛ በዚህ ይሄ በዚህ ብላችሁ ብትሰሩ ፋይናሊ የምታገኙት ውጤት ይሄንን ነው። ይሄ ምን ተብሎ ይጠራል? ዘ ዲፈረንስ ኦፍ ቱ ስኩዌርስ ይባላል። ሁለት ስኩዌር የሆኑ ነገሮች ዲፈረንሳቸው ሲፈለግ በዚህ መልክ ነው የሚቀመጠው። ስለዚህ ይሄንን ወደዚህ መቀየር እንችላለን። ናው ይሄን ኮምፔር ብታደርጉት ከዚህ ህግ ጋር ተመሳሳይ ነው። ለምሳሌ እቺን 3 ሩት 3 የምትለዋን ኤ ብላችሁ ከያዛችኋት እዚህም 3 ሩት 3 እቺት እዚህ ጋር ኤ ናት። አንድ አይነት ናቸው ማለት ነው። እቺን 2 ሩት 2 እንደ ቢ ብትወስዷት እቺም 2 ሩት 2 ናት፣ እንደ ቢ ትወሰዳለች። ዘ ኦንሊ ዲፈረንስ እዚህ ጋር ማይነስ ነው፣ ልክ እዚህ ጋር እንዳለው እዚህ ጋር ፕላስ ነው፣ እዚህ ጋር ፕላስ እንዳለው። ስለዚህ ይሄ ኤክስፕሬሽን ወደዚህ የሚቀየር ከሆነ ይሄንና ማባዛት ማለት በቀላሉ እቺን ስኩዌር ማድረግ ማለት ነው። ስለዚህ አሁን 3 ሩት 3ን ስኩዌር እናረጋታለን፣ ማይነሱን እንወስድና ነው የሚሆነው ዘን አሁንም እቺን ስኩዌር እናረጋታለን ቢን ማለት ነው። ዛት ኢዝ 2 ሩት 2 ስኩዌር ተደረገ ማለት ነው። ኦኬ ይሄ ማለት እኩል ይሆናል ከላይ 15 ሩት 3 ያለኝ ፕላስ 10 ሩት 2 አለኝ ከላይ ኦቨር ከታች 3 ሩት 3 ስኩዌር ሲደረግ ማለት እቺ 3 ስኩዌር ስትደረግ ማለት ስኩዌሯ ለ3 ምናት ለሩት 3 ምናት ሶ 3 ስኩዌር ሲደረግ 9 ይመጣል። ሩት 3 ደግሞ ስኩዌር ሲደረግ ሩቱ ይጠፋና 3 ይቀራል። ስለዚህ 3 ታይምስ 9 27 ነው የሚመጣው። ይሄ ልብ በሉ አሁን 3 ስኩዌር ኢዝ 9 አይደል? 3 ታይምስ 3 ማለት ነው 9 ነው። ሩት 3 ደግሞ ስኩዌር ሲደረግ ስኩዌሩ ሩቱን ነው የሚያስወግድልን። ስለዚህ ሩቱ ሲወገድ 3 ይቀራል። 3 ታይምስ ውጭ ያለው 9 27 መጣ ማለት ነው። ማይነስ ሲሚላር እዚህ ጋር 2 ስኩዌር ስናደርገው ኢት ዊል ቢ 4 ማለት ነው። እቺ ደግሞ ሩት 2 ደግሞ ስኩዌር ስትደረግ ሩቱ ይጠፋና 2 ይቀራል። ስለዚህ 2 ታይምስ 4 ኢት ዊል ቢ 8 ማለት ነው። እንዲህ ነው የምታገኙት ማለት ነው። ይሄ ማለት ፋይናሊ ምን ይሰጣችኋል? ከላይ ያሉት እንዳለ ይቀመጣል። 15 ሩት 3 ፕላስ 10 ሩት 2 ዲቫይደድ ባይ ከ27 ላይ 8 ስንቀንስ ዊል ጌት 19 እናገኛለን ማለት ነው። ሶ ዚስ ኢዝ ዘ ፋይናል አንሰር። አሁን እኔ ይህን ጥያቄ ቀጥታ መልሷን የተጠየቅኩትን ዲኖሚኔተሯን ብቻ የተጠየቅኩት ልብ ብላችኋል። ጥያቄያችን ጋር እንመለስ እስኪ። ይሄ ራሽናላይዝ ሲደረግ ዲኖሚኔተሩ ምን ይሆናል ነው ያለኝ። ስለዚህ በፈልግ ኑሮ እኔ አጠቃላይ ትምህርቱን ሪቫይዝ እንድታረጉት በሰፊው ሙሉ ስራውን ሰራሁኝ እንጂ ራሽናላይዝ አድርጎ የተባለው ዲኖሚኔተሯን ብቻ ነው። ሶ እቺን ፓርት ብቻ በዚያ ባዝቼ የላይኛው ኦፐሬሽን ሳልሰራ ይሄን ፓርት ማግኘት ሳይጠበቅብኝ እቺን ብቻ ነው የተጠየቅኩት። እቺን መልስ መፍጠር ይችላል። እኔ ግን ቶታል ሙሉ በሙሉ አንዳንዴ ሙሉ ራሽናላይዝ ሲደረግ ምን ይመጣል ልትባሉ ስለምትችሉ ሙሉን ካገኘን በኋላ ዲኖሚኔተሯ እቺ ብቻ። አሁን ተመልከቱ፣ ምርጫውን ሂደን ብናይ ምርጫው ላይ ምርጫ ዲ ላይ ይሄ ተቀምጧል። ይሄ ማለትና ምርጫ ዲ አንድ አይነት ናቸው። ምንድነው ያደረገው? ከ15 እና ከ10 የጋራ 5ን አወጣ። 5ን የጋራ ሲያወጣ ምን ይቀረናል? እዚህ ጋር ዊል ጌት 3 ይቀረናል። ለምን 5 ታይምስ 3 15 እንዲመጣ ማለት ነው። we have root 3 ፕላስ እዚህ ጋር 5ን ስላወጣ እቺ 5 በ2 ስትባዛ ነው 10 ልትሰጥ የምችለው። ስለዚህ we have 2 here then root 2 divided by 19 ማለት ነው። ይሄ ማለት እዚህ ጋር ያመጣሁት መልስ በሌላ አቀማመጥ ሲቀመጥ ይሄ ማለት ነው 5 የጋራ ስናወጣ ማለት ነው። ይሄ ምርጫ ዲ ላይ ተቀምጧል። ነገር ግን ይሄ ምርጫ ግን ትክክለኛ ምርጫ አይደለም። ምክንያቱም ራሽናላይዝ ሲደረግ ይሄ ምን ይመጣል ብንባል ኑሮ መልሱ ይሄ ነበር የሚሆነው።
ነገር ግን ዲኖሚኔተሯ ብቻ ማናት ነው ብለው ስፔሲፊካሊ ነጥል የጠየቁት። ሶ እዚህ ላይ እንደምታዩት ዲኖሚኔተር ምንድነው? ይሄን ነው ቢኮዝ this is the numerator, this is the denominator, so the correct answer will be what 19 ይሆናል ማለት ነው። ስለዚህ choice C is the correct answer for this problem ማለት ነው። so we'll continue ቀጣይ ጥያቄዎችንም እንደዚሁ እየሰራን እንቀጥላለን።